አንተ ትናንትና ምንድን ያልከኝ? ምን አልኩኝ ጋሼ? ሄደ እዛ እንደምትወደኝ አታስመስል። ይኸው ያልከውን ሁሉ ጉድን ሰምቼልሃለሁ። የምን ጉድ ጋሼ? ቆይ እኔ ምን በድዬህ ነው እንደዚህ? ምን አይነት ጥላቻ ነው ነገር ያለ? ለምንድን ነው የምትጠላኝ? ጋሼ በስካር መንፈስ ሆኜ የተናገርኩትን እንደው ኧረ ከቁም ነገር የማይቆጠሩት። ሆድ አባውን ብቅል ያወጣዋል ይባላል። ትናንትና እንደዛ ሰከስ ስትናገረኝ ማንነትን ነው የተረዳሁት። ይህ ሁሉ ጥላቻ እያለሁን ማስመሰሉ ለምን አስፈለገ? ኧረ ጋሼ እኔ በስካር መንፈስ የተናገርኩትንም ያልኩትንም አላስታውሰውም። ግን እንደው ይቅር በሉኝ ጋሼ። እኔ ዝም ብሎማ ይቅርታ የለም እኔ ጋር። ታዲያ ምን ላድርግ ጋሼ? እሺ ልጋብዞት ይጠጣሉ? እኔ አብረን ጠጣ። ይልቅስ አሁን ስማኝ። እሺ እሰማለሁ፣ እታዘዛለሁ። ምን ላድርግ? ምን ልቀጣ ጋሼ? ይህ አበበ የሚባል መምጣቱ ሰምተሃል አይደለም? አዎ ጋሼ ሰምቻለሁ። ይህን ሰውዬ እዛ አካባቢ ማየት አልፈልግም። አለዛ ወደ መጣበት ሸኙት፣ አለዛ አስወግዱት። እሺ ጋሼ። ግን አትበለኝ። ለጫኔም ንገረውና ይሄ አበበ የተባለ ሰው የመጣብኝ ዱብዳ ወይ ወደዛ ወደ አገሩ መልሶ አለዛ እሺ ጋሼ። እሺ እሺ ነንቋሳ። ሃሎ። አቤት። እግዚአብሔር ይመስገን። ማን ልበል? እኔማ እሹ ነኝ ቀብራራው። ሩታዬን ፈልገህ ነው እንዴ? እኮ ታዲያ እኔ ምን አልኩኝ? መልእክት ንገረኝና ሩታዬ ስትመጣ አስተላልፍልሃለሁ። አሁን ምንም ልተባበርህ አልችልም። ሩታዬ የለችም። ምኑ ደንባራ ነው በእናታችሁ። ሩታዬ አሹ ስልክ ያንተ ጋር ነው እንዳደረው እንዴ? እናስ ትላንት ትዬ ሲመጡብን ጊዜ ተደናብረሽ አይደለ እኔ ሰጠሽኝ? ባትሪን ጨረስከዋ እንዴ? ስልክ ተደውሎልኝ ነበር። አዎ አንድ አነጋገርኩ። አነጋገሩን ማያምር ስርዓት የሌለው ሰው ደውሎ ነበር። እና ምን አልከው? አሹ እዚህ የለችም ነው። ሌላ ምን እለዋለሁ? ሩታዬ እንዴ ቆይ ለምን አነሳሹ? ምን ነክቶ ነው? አሁንም አያነሳም። እሱን ተይው ሩታዬ። ባይሆን የቪዲዮ እንስራ፣ ሀሳብ አለኝ። ታዩ ያማሃል እንዳሹ። ምን ነው? ምን አጠፋው ሩታዬ? እንዴት ይህን ስልክ ታነሳለህ? አሁን ተናዶ ሌላ ነገር አስቦ ነው ስልኬን የማያነሳው። ማን ነው እሱ? ሩታ ምን አገባክ? ከዚህ በኋላ ስልኬን እንዳትነካሽ። ወይኔ ዳይመንድ፣ ለሌሊ ሳልደርስላት እኔማ ልጁን ላገኘው እንደዚህ አንቄ ነው የምገሉ። ኧረ አረጋጉ ዳይመንድ፣ ልጁ እኮ አደገኛ ነው። ለምን የፈለገውን ነገር አይሆን። ቆይ አንተ እንዴ ኮርኩማል እንዴ? እኔ ያለ የሚያንበጨብጭ ምንድን ነው እንዴ? ያ ባቡሬ ነው። ይሄ እሱ ነው ዳይመንድ። ኧረ አረጋጋው። አተ ድልድይ ያለችው ቤቷ ናት። እኔ ምን አውቃለሁ? ኧረ ተረጋጉ። ምን እሺ ነው እንዴ? የት ያለችው ንገረኝ። እባክህ ዞር በልልኝ። እኔ ለሊን ወደ ቤቷ ሸኝቻታለሁ። ይኸውልህ እኔን ለመሸወድ እንዳትሞክር። ለምን ያስካት? ተናገር። ቆይ አንተን ማምን ይመስላል? ሰውዬ እመነኝ አትመነኝ ምንም ያገባኝ ነገር የለም። ካንተ ጋር የሚያነካካኝ ነገርም የለም። ትሰማኛለህ? የልጅቷን ህይወት አበላሽተህ እንዲህ በቀላሉ ምፋታ እንዳይመስልሽ። አቡ በእናትህ ያቸውት ልምታላለች እንዴ? ለሊ በጣም ይቅርታ ትናንትና ማታ ነው ቤተሰብ ስላልነገርኳችሁ በጣም ይቅርታ። እንኳን ደህና መጣሽ ለሊ። በጣም ደስ ብሎኛል። አመሰግናለሁ ዳይመንድ። አረ ለሊ አንድ ነገር ቢያቸው በቁም ያሰቃዩኝ እኮ ሰዎች። እሱ ነበር እንደዚህ ያደረግሽ? አክስቴ ናት እንደዚህ ያደረገችው ዳይመንድ። እሱ ባይረዳኝና ከዛ ቦታ ባይለቀኝ ኖሮ በቃ ይሄን ያልቆልኝ ነበር። ቆይ የፍርድ ቤቱስ ጉዳይ እንዴት ሆነ? አረ ሄጃለሁ። ብታይ አክስቴ በድንጋጤ ወድቃ ሆስፒታል ያለችው። እና ታዲያ ተሳካ? አዎ ዳይመንድ ተሳክቷል። ለሊዬ እንኳን ደስ አለሽ። አመሰግናለሁ ዳይመንድ። ደስ ብሎኛል። እንኳን ደስ አለሽ ቆንጅት። በጣም አመሰግናለሁ። ይሄ ሁሉ የሆነ በአንተ ምክንያት። ግን እንዴት ሆንክ ባቡሬ?
አሬ ሊላ አደጋ ውስጥ ነው ይለሊ ምን እንደሚሻለኝ አላውቅም። አታስብ ባቡሬ፣ ሁሉም ነገር ይስተካከላል። እስከዛ ደግሞ እኔ ጋር መቆየት ትችላለህ። በቃ እናንተ ሁለታችሁ ፒስ ከሆናችሁማ በቃ አፉ በለኝ ብራዘር። ይመቻችሁ። ሮሚ ደህና ነሽ? አይ ዳይመንድ፣ ስንት ካወራው በኋላ ነው ትዝ የሚል? ውይ የኔ እናት አንቺን ሳላስታውስሽ ሙሉ ይመስልሻል? ለማንኛውም በቃ ዛሬ ደግሞ ሰብሰብ ብላችኋል። ምን ነው ችግር አለ እንዴ? እሰይ ዴቭ እንኳን መጣ። ሁለቱም እኮ አንተን ፍለጋ እኔን እያስጨነቁኝ ነበር። አደይ አንቺን ብትሆኚ ዴቭን ለቀቅ እያርግሹ ቢዚ አታርጊው። አልገባኝም። ቤዛ ዝም ብለሽ አትለፍልፊ። አወራለሁ፣ ለፈልፋለሁ። ገና እናንተ ጉድ መች ተወርቶ ያልቃል። ቤዛ ምን እያልሽ ነው? አደይ ባልሽን ጠበቅ አርገሻዡ። ሁለቱም ቁጭ ብለው ያንቺን ባል ነው የሚጠብቁት። አንቺ ቆይ ምን እያልሽ ነው? ፍላጎታቸውን ነው እንግዲህ ተናገርኩት ዴቭ። አንተም ታረዳቸው። ሶስቱንም ሚስት አድርገህ ታገባ እንደሆነ ያለ ቤዛ ቆይ ምን እያልሽ ነው? ፍቅር ቤዛ ምን ለማለት ፈልጋ ነው? ገብቶሻል አደይ፣ እኔን አትጠይቂ። አደይ ነይ ታያቸው፣ እነሱ ስራ ፈት ናቸው። ቤዛ ያመጣችው ሀሳብ ግን ጥሩ ሳይሆን አይቀርም። እንዴት? ይኸውልሽ ተባብረን አደይን ከዲቭ ጋር መለየት አለብን። እሺ ከዛስ በኋላ? ፍቅር ምን ከዛስ አለው? ቆይ አንቺ ዴቭን ታፈቅሪዋለሽ እንዴ? ማ እኔ? አረ በጭራሽ። እሺ እንደዛ ከሆነ አሁን ጀምር፣ ተነሽ። ዛሬ ዴቭ ምን ሆኖ ያልመጣው? ወይ እኔ ልሂድ። ግን ደግሞ እኔ ብሄድ ነበር። አደይ። አቤት። ዴቭ ትንሽ ራሱን አሟል። እንጂ ራስ ምታት መድኃኒት ዋይዘሽለት ሂጂ፣ እኔ ልተኛው።